የመጣሁት ከዘነበ ወርቅ ነው። አስናቀች በላይ ይባላለሁኝ። እኔ እግዚአብሔር ያደረገልኝ ከብዙ እስራት ነበረ። ከ19 ዓመት እስራት ነበረ ጌታ ይፈታኝ። እዚህ ቦታ ያያችሁት የነበራችሁት ሳታዩት አትቀሩም። መናገር የማያስፈልግም። ከቀለበት ጀምሮ በብዙ እስራት ነው ከደብተራ ከስንት እስራት የተፈታሁት። ከዛ ባለፈ ደግሞ ድጋሜ እዚህ ጌታ መልእክት እያስተላለፈ ነበርና አሁን ወገብ ላይ ጥቁር ዘንዶ እባብ ያሰርካት ልቀቅ ስል እዛ ጀርባ ነበር የተቀመጥኩት። ከዛ እየጮኸ እንትን እያለኝ እየለፈለፈ ወጣ። ሁሌ መርኪና ነው፣ ሁሌ መርዝ ነው። ተስፋ አትቆርጥም። የቀረኝ ነገር የለም። ኦንቃይ ቤትን ወስጃታለሁ። አይጥ መርዝ አጥፍተሽ ቤት ትገላግያለሽ ነው ማለት። ሳስገዛት ግን ላይጥ ነው። ቤተሰቡንም በተን ነው። በቃ ደስታችን ነው። እንበላታለን፣ እንቆረጥማታለን። እጇን፣ እግሯን፣ አእምሮዋን በቃ እንዳሰራ ከሰው እናባላታለን። ለምን ለሰው ለህዝብ ለምን ታሳየኛለህ? አንተን በስውር አሸኘኝም እንዴ? አይ በአደባባይ የገባነው በስውር ነው። ስንት ዓመት ያስካት? አሁንማ 15 ዓመት ሞልቷታል። 15 ዓመት? አዎ እኔም አለው እኮ ጠንቋዩ ደብተራው እኔም አለው። በቀለበቷ ላይ አሰርቼዋለሁ። በየትኛው ቀለበት ላይ? ሰው እንዲያን አንፈልግም። እጇ ላይ ካረገ ምስጢራችን ስለሚወጣ አሁን ቤቷን ኑሮዋን ለቀ ድግምትን አፍርሻዋል፣ ስራህን አፍርሻዋል፣ መተት ፈርሷል። ቤቷን ለቀ በኃይል 3 ጊዜ ጩና ሂድ። አሁን 3 አንድ ቀራ ሂድ በኢየሱስ። ከዛ እዚህ ጋር አምጥቶ ጣለኝ። ያው ከዛን ቀን ወዲህ እኔ አልነሳም ነበረ። ችዬ ይወጋኛል፣ እንደ መርፌ ነበረ ተንፋቅቄ ነው የምነሳው። ከዛን ወዲህ ራሱ ማለት ነው ድጋሚ በጣም ይፈታተነኛል። ከስራ ቦታ ያጣላኛል። ሰላም የለኝም፣ ከቤትም ከውጭም። በመኝታ ሁሉ እሾክ ይሆንብኝ ነበረ። አሁን ያ ሁሉ ምን በቃ ሐኪም ቤት ሁሉ እንዳልሄድ እንደ መርፌ ነበረ የሚወጋኝ። በሽታውን አላወኩም። በሻርባ አስሬ ነው የምነሳው የምቀመጠው። በቃ ወጥቼ ስገባ ለሰው መስላለሁኝ። ከዛን ወዲህ ከስራ ተፈትቻለሁ። ማይከፈልበት ሰው ከሰው ነው የሚደበቀው። ከእግዚአብሔር ፊት ማንም ሰው አይደበቅም። ያልወጣውበት ያልወረድኩበት የለም፣ ያልሆንኩት የለም። ማንም ሰው ማንም በሚዲያ ያየ ምን ሆነ አንድ ሰው የሚኖረው ለራሱ ነው እንጂ ማንም ሰው ለማንም አይደለም። ማንም ሰው ቤንጤ ሆነ ምን ሆነ ጉዳዩ ነው የሚያኖረኝ ኢየሱስ ጌታ ብቻ ነው። አልባሽ ማጉራሽ እሱ ነው። አሜን። ሰውን ይሸሸጋል። አሁን በስራ ቦታ ደግሞ ማተብሽን ለምንድን ነው የበጠሽው ይለኛል። ኢየሱስ ጌታ ነው። ጌታን አግኝቼ ነው። ኢየሱስን አግኝቼ ነው። በስራ ስለተፈታው ነው። በየጸበሉ ዞርኩኝ፣ በእምነት ተቀባው፣ እምነት ጸበልም ተጠመቁ። ምንም ለውጥ አላገኘውም። ጨርቅ ተቀዶ ከመጣል ውጪ ምንም ያየሁት ነገር የለም። ዛሬ ለብሼ ቆሜ ሰው ፊት ይኸው መሰከራለሁ። ስለ ኢየሱስ ነው፣ ስለ ማንም አይደለም እኔ የምናገረው። ኢየሱስ ስሙ ይባረክ። ማንም አያኖረኝም። እኔ አሁን ስራ ቦታ ላይ መዝናኛ ቀበሌ ነው የምሰራው። መጠጥ ጠጪ ይሉኛል። አልጠጣም እላቸዋለሁ። ለምን አልጠጣም? በቃ ጌታ ምን ቤንጤ ሆንሽ እንዴ? አዎ ቤንጤ ሆኛለሁ። ኢየሱስ ስሙ ይባረክ። ኢየሱስ በመጠጥ አይደለም የሚታወቀው፣ በመዳን ነው፣ በፈውስ ነው። ስሙ የተባረከ ይሁን። በአተላ አይደለም ጌታ የሚታወቀው፣ በድነት ነው። እኔ ማንንም አላፍርም፣ ማንንም አልፈራም። የምኖረው ለራሴ ብዬ ነው። በፊት ቤት ውስጥ ልጄ ህይወት ብርሃን አለ እሱ ያቃልና እኛ ሰፈር እዛ በእንትን ውስጥ ነበር ያደገውና እንዲህ ተቀምጦ እንኳን ከልጆች ጋር ትምህርት ሲያስተምሩ ምን ስሩ ተማር ስሩ ተነጥሎ ነበር የሚቀመጠው። እኛም ስለ ጌታ አናቅም ነበር። አንዳንዴ ሰው በሰው ይፈርዳል። አይፈልግም ነበረ። እየተመታ ምን እያለ ቃሉን ስማ ስሉት አልቀበልም ይላል። እግዚአብሔር ግን በራሱ ጊዜ በሩና ልቡን አንኳክቶ ሲጠራ ይመጣል፣ ይቀበላል፣ ይወስዳል። ስሙ የተባረከ ይሁን። ልጄ ቤንጤ መሆኑን ምን መሆኑን የሚጠላው የነበረው ልጅ በራሱ ጊዜ ተስቦ ገባ። እኔንም ስቦኝ ይኸው ከስራ ታወጣኝ። ስሙ የተባረከ ይሁን። ስሙ ይባረክ። አሜን። ሃሌሉያ። ቤት ውስጥ ቴሌቪዥን ቻናል ሁሉም ይከፍታል ያያል። እኔ ስለምን አላቅም። ከውጪ ስገባ እሱን ከፍቶ ሲያይ ዝጋ አላለሁኝ። በድንጋይ ነው የሚፈጠፍጠው። ይሄን ቴሌቪዥን ዝጋ አላለሁ። ሰላምን ለማግኘት ይቀያይራል። አሁን ሳየው ዞር ስልልኝ አያለሁ። በራሴ ጊዜም ከፍቼ ሲመጣብኝ ደግሞ ዝጋ ይላል። ከዛ ዝጋ ስለው በቃ ይዘጋል ልጁ። ከዛም በኋላ እዚህ ቦታ መሄድ አለብኝ አልኩኝ። ዋጉሜ 3 እዚህ ቤት ረገጥኩ። ምሕረቴን አገኘው። እግዚአብሔር ይኸው ከላይ ላይ እንደ ቆዳ ገፎታል። ማንም አየኝ፣ ማንም አላየኝ፣ ማንም ሰማ
እሷማ ሃይማኖት አለወጠች። እኔ ስለሰው አይደንቀኝም። የሚያኖረኝ ኢየሱስ ነው። እሱም መርጬ መጥቻለሁ። ከቤት ወጥቻለሁ። እንደኔ የታሰረ ስንቱ ያልጋ ቁራኛ የሆነ አለ። ውስጥ ለውስጥ ራሱን እየደበቀ ይውጣ፣ ወደ እግዚአብሔር ይምጣ፣ ይመስክር፣ ከስራት ይፈታ። ቤንጤ መሆን ሌባ አይደለም፣ መዳን ነው። በቃ ሌባ ቤንጤ ቆሻሻ ነው። አርብ ሮብ ይበላል፣ አይጾምም። ምን ይላል? መጾም ምላስ ነው፣ ምላስ ነው። የሰው ልጅ ምላስ ነው። መብላት መጠጣት አይደለም ሰውንም እንትን የሚያስከስሰው። ምላሱን ይጹም፣ ወደ ኢየሱስ ጌታ ይምጣ፣ ይዳን፣ ይፈወስ። እኔ ተፈውሻለሁ በራሴ በኩል ስለማንም አይደንቀኝም። እግዚአብሔር ስሙ ይባረክ። እሱንም እድሜ ዘመኑን ያኑሩ ከነሞላ ቤተሰቦቹ። አያቀኝም። በቴሌቪዥን አይቼ ነው የመጣሁት። ከስራት ፈቶኛል። ቆይ አንድ ጊዜ ከዚህ በፊት ጠንቋይ ቤት ሄደሽ ነበር። እዚህ ብዙ ጊዜ አጋንንት ወጥቶልሻል እና እንዴት ነበር የጠንቋይ ቤቱና ከኢየሱስ ጋር? ከዛ በኋላ ደግሞ ወገብሽን ለረጅም ዓመት ትታመሚ ነበር። እንዴት ነው አሁን ወገብሽ? አሁን ወገቤ ደህና ነኝ። ከዛን ወዲህ በሰባት ነበር አርብ እዚህ መጥቼ ከዛን ወዲህ ተላቀቅ። ውጋት የለ፣ ፍልጠት የለ፣ ሰላም ነኝ። ምንም ነገር የለም። ብዙ ሰው እንደውም ወድቀሽ ይሆናል ወጌሻ ቤት ሂጂ፣ ሐኪም ቤት ሂጂ ይሉኛል። እኔ ምንም አልሆንኩም፣ እንዳልሆንኩ አውቃለሁ። በቤተሰቦቼም በባሌ ቤተሰብም ቋቢ ቤት አላቸው ያመልካሉ። እኔ አላመልክም። ልጄን ወልጄ እኔ የሰጠኝ መድኃኒዓለም ነው። እናቴ አለችና ቋቢ ቤት እዛ ወስዳ አሳቅፋኛለች። እኔ አላቅምና በፊት ማለት ነው። እኔ ልጄንም ሲወልድ ወስደሽ አሳቅፊ አለችኝ። እኔ ለሰይጣን አላሳቅፍም። ካሳደገው ያሳደገው፣ ከወሰደው ይውሰደው አልኩት። ሳር ቆርጠሽ ሳንቲም ምን ብለሽ ላኪ አለችኝ። አልክም። በጣም ፈተናዬ ነበረ። ምን ቆርጠሽ? ሳርዶ ሳር አለ እሱ ይቆረጥና 8 ሳር አርገሽ ብር አርገሽ ቋጥረሽ ላኪ አለችኝ። አልክም። ለኢየሱስ ነው የሰጠኝ፣ እሱ ነው። ውሰደው ከፈለገ አልኩኝ። ከፈለገው ያሳድገው። አልክም፣ አልሄድም አልኩኝ። ከእናቴ ጋራ በጣም ነበረ የምንዋጋው እቤት ውስጥ። በቃ እሷ ታመልካለች። 2 ጡት ያለ ጀበና ይዛ ነው የምትሄደው፣ ማጭሻ ይዛ ነው የምትሄደው። ቤት ስትመጣ በሷ አፍል ትለኛለች። ወስጄ ከሰከስኩት ጀበናውን። አላፈላም አልኩት። ባለ 2 ጡቱን አዎ ሰበርኩትኝ። አላፈላም በሷ አልኩት። ከጠጣሽ ጠጭ ቤቴ ባለው እጣንም ማጭሻ አለችኝ። ማጭሻ ወስጄ ከሰከስኩት። እንዲህ ነበር የምዋጋው እሷ ጋር ያለው አጋንንት። ቤቴ መጨረሻ መጣች። ቤቴ መታ ማታቆ እናቴ ከኔ ጋር አትኖርም፣ አንዋደድም። በቃ ይዋጋሉ። እኔ አልፈልግም፣ ተቃውሞ አለኝ ከበፊቱ ሞኜ ማለት ነው። ከዛ እሷን ከኔ አንስቶት ነው እግሯን እንዲያሳብጦ ችላ አትራመድም ነበረ። እየተንፋቀቀች ነው የምትሄደው። ጧት 12 ሰዓት ላይ ባለቤትም ከክፍለ ሀገር መጥቶ ተኝተናል። ችላማ አትነሳ ሴትዮ ከአጠገባችን አንስቶ ነው አቃቂ የከተተው። የሞላ ወንዝ ውስጥ ማለት ነው። የሞላ ወንዝ ውስጥ እናትሽን? አዎ እኛ አናቅም። መራመድ የማትችል ነበረች። እማትችል እግሯ ይሄንን አክለዋል። ችላ አትሄድም ነበረ። ከተኛንበት አንስቶ ነው ራሱ አቅፏት ወስዶ አቃቂ ከተተ። የሞላ ወንዝ ውስጥ ጧት 12 ሰዓት ላይ። እኛ ደግሞ አናቅም። ኧረ አንቺ ተነሽና ማዘር ወጥቶ ቀርቷል ይለኛል እሱ። እኔ የሆነ ነገር ተጭኖኛል፣ በላይ ላይ የለም። ወንዝ ከገባች በኋላ ከላይ ላይ የተነሳ ወዳና ወዲ ብሮት የለችም እሷ። ከዛ የት ነው አቦዬ ቤተክርስቲያን ጀርባ ወላሞ ሰፈር ቱቦ እንትን ውስጥ ከቶ የምትገብረው ሰይጣን ነው። የእጇን አገኘች ብዬ ተውኩትኝ። እኔ በቃ ምንም ማድረግ አልችልም። ምን ላድርግ ታዲያ? እኔም ብገብረው እሱም ባመልከው ይሄ ነው የሚጠብቀኝ፣ ለልጄም ነው የምተርፈው። አሁን በሱ ቤተሰብም እንደሳ ነው። ይኸው እሱም አሁን ታስሮ ወይ አይፈታ እሳት ላይ እየጣለ አንዴ ይቀቀላል፣ አንዴ ምን ይሆናል። የለም በቃ እንዲህ አይነት ስቃይ ውስጥ ነው ያለው። ኢየሱስ እኔ ከዚህ ውስጥ አውጥቶኛል። ኢየሱስ ስሙ ይባረክ። አለማወቃችን በገዛ እጃችንም ዘር ማንዘራችን መጀመሪያ የሚገብረው ለኋለኛ ጦስ እንሆናለን። እባካችሁ እንዲህ ያላችሁ ሰዎች ከኋላ ጎትቱ፣ መስክሩ፣ ወደ ኢየሱስ ይምጡ፣ በሱ ደም ይዳኑ፣ ይፈወሱ። እኔ ድኛለሁ። ጦንቃይ ቤትም የሄድኩበት የሆነች ሴትዮዋ ናት። እሷም የኔኑ ዛር ነው የምታመልከው። ሞላ ልጆቿ አይፈልጉም፣ ኦርቶዶክስ ናቸው። እሷ ጦንቃይ ቤትም ትሄዳለች። እኔ አላቅም። አሁንም ቢሆን እኔ በሰላም የማያገባኝ ምንም የማውቀው ነገር የለም። ልጄ ከእግዚአብሔር ታገኛለሽ፣ የሆነ ቦታ ልሄድ ነው ተከታይኛለችኝ። ተነስቼ ሄድኩኝ። የዋህነቴን የሰው ስቃይ ለማንም አያስደስትም ብዬ ማለት ነው። ስሄድ ለከዛ ጦንቃይ ቤት ነው። እኔ አላቅም። የሆነች ኩሽና ቢጤ ነገር እንዲህ ቁጭ ብሎ ይኮተኩታል፣ ሰንደል ያጭሳል። ይኮተኩታል? አዎ ምን እንደምሰራ አላቅም። እኔ እንዲህ በቃ በወረቀቱ እንዲህ ያደርጋል፣ በስክሪፕቶ ማለት ነው። ሰንደል ይጭሳል። ከዛ ሳየው ምንም አይገባኝም። እሷን ቁጭ ብላለች፣
ታወራለታለች። የምታወራው ነገር አላቅም። ለካ እነሱ ይተዋወቃሉ በፊት። በኋላ ላይ የሚያወሩት ነገር አልገባኝም። የራሷን አውርታ ሲጨርስ ጭራሽ ወደ እኔ ገባች። እኔ አላቅም ይሄንን ሁሉ። የሷማ ቀላል ነው አለ የኔን አይቶኝ ማለት ነው። ከዛ በኋላ ቀላልነቱ ምን እንደሆነ አላቅም። መጨረሻ ላይ ቀለበት ታመጫለሽ አለኝ። ቀለበት ታመጫለሽ አለኝ። የጣት ቀለበት ታመጫለሽ አለኝ። ተጸልዩበት ይሰጥሻል አለ። ለሷ ደግሞ ለ3 ቀን ነው ምናምን ውሃ ላይ ይጸልይልሻል ይወሰድና በሱ ታጠቢያ ላይ ባሰ ተሽመድምዳ ቁጭ አለች። ወይ ሞታ አፈር አትገባም ወይ ቆማ ሰጥቷል። አሁን በቀደም ለታ ሞታ አፈር ገባች። ለልጆቹ ጦሶና ማለት ነው። የሷ ጦስም ለኔ ተረፈ። ባለፈ የተፈታውት ከቀለበት እሱ ነው። እሱ ጸልዮበት ምንም ነገር እንዳይነካ እሳት እንዳይነካ አለ። ውስጤ ተጠራጠረ። ለምንድን ነው እንደዚህ ያለ አልኩኝና ወስጄ ሽንት ሸንቼበት እሳት ውስጥ ከተትኩት ነው። ከዛ አልሰራም። የሆነ ነገር ደግሞ በወረቀት ሁሉ ቸክችኮ ሰጠኝ። ለካ እሱ ግማሹ መስተፋቅር ነው፣ ግማሹ የሰላቢ፣ የግማሹ የምንድን ነው። እዚህ ጋር አርጊ አለ ጎንሽ ላይ እንዳይወድቅ አለ። ወንድሜ ደግሞ በጌታ ነው እዚህ ገርጂን ያለው እሱ ጋር ሄድኩኝ። ሲሄድ ያ ወረቀት የት ወድቆ እንደጠፋ አላየሁም። እዛ ቤት ሳልገባ ማለት ነው። ያ እዚህ ጋር ተጽፎበት በቀይ ቀለም በጥቁር ቀለም በሰው ልክ ምስል ተጽፎ ነው የተሰጠኝ። ከዚህ ጋር እንዳይወጣብሽ በመርፌ ቁልፍ አዝይዘሽ እንዲያዥ አለኝ። ለምን እንደሆነ እኔ አላቅም። ከዛ እዛ ስገባ የት እሱ እንደወደቀ አላቅም። እዛ ቤት ቀረ በቃ። ሁልጊዜ ደግሞ ልጁ ጌታን ተቀበይ ሁሌ ምስክርነቱ እሱ ነው። በቃ ይከለክለኛል። ምን እንደሆነ አላቅም። እኔ ግን በራሱ ጊዜ ከገጠር ጀምሮ ከልጅነቴ ጀምሮ አንቺ የምትድኙ በጌታ ነው ይሉኛል። በጌታ ስንት ጊዜ ወጥቼ ገብቻለሁ። ቀጠና 2 ሁሉ ተጠምቄ ያ ጥምቀት ሁሉ አፍርሻለሁ። እኔ በእግዚአብሔር ፊት ዛሬ እውነቱን ነው የምናገረው። ይሄ ራሱ ለኔ ትልቅ ኃጢአት ነው። በባሌ ጭቅጭቅ ማለት ነው። ቤት ውስጥ ሰላም የለንም ከሱ ጋራ። በቃ ሲወጣ ቸርች ወንድ ፈለጋ ነው የምትለኝ። በቃ እኔ ሰላም የለኝም። ሰይጣን እየነገሰ ነው። በቃ በዚህ መሃል ውስጥ ለምን አልተውም ብዬ እርግፍ አድርጌ ሄዳለሁኝ፣ እተዋለሁኝ በቃ። ከዛ በኋላ ትቼ ወደ ኦርቶዶክስ ደግሞ ተመለስኩ። ታጥቦ ጭቃ ማለት ነው። በስተመጨረሻ እንግዲህ አሁን ያው ይሄ ምሳቅ አይደለም በእውነት ይወራ ቀኑ ሙሉ አያልቅምና ለኔ ፈተና ነው። ያልሆንኩት የለምና ወጣ ውረድ በዝቶብኝ መጨረሻ ላይ ነይ ብሎ በሩን ከፍቶልኝ መጥቼዋለሁ። ካሁን በኋላ በቃ ጨረስኩ ነው። ቆይ አንድ ጊዜ ጌታ ይባረክ። እንኳን ጌታ ረዳሽ። አሁን ከኢየሱስ ጋር ህይወትስ እንዴት ነው? በጣም ሰላም ነው። አሁን ደግሞ በስራ ቦታ በአንዳንዶቹ ይዋጋኛል። በኢየሱስ ስም እኔ ቀና ብዬ ሄዳለሁ። አንተ ታቀረቅራለህ። ያና ያላፈርም ነው። አትናገረኝ ነው። አቃጣሪዎች አሉ ውስጥ ማለት ነው። ከዋና ጋር ሆና ከስር እየሄደች ወሬ ታቃጥራለች። እኔ ጋር ስትደርስ ታቀረቀረሽ፣ ገና ታቀረቀረሽ። በኢየሱስ ስም ቀና ብዬ ሄዳለሁ። በቃ እሙሎሱን አርብ ለምንድን ነው የምታስፈቅጂ? ልትሄጂ ነው? ቸርች ሊሄድ ነው። በቃ የት ኑ ልሰዳችሁ ፍቃደኛ ከሆናችሁ ቦሌ ነው ይላቸዋለሁ። ከዛ በቃ ደግሞ እንደዚህ ሆንሽ ቤንቴ ሆንሽ 24 ሰዓት ጾም የማያውቁት እንደ ሀያ ሲበሉ የሙሉት ጋር ይብሉ። እነሱ ናቸው ዛሬ ፈረንጅ መስሎ የሚሄዱት እኮ አበባ መስለው። እነሱም እየበሉ ነው ዛሬ። መቼ ያረፉ? እነሱ ደግሞ የሰው ስጋ እየበሉ ነው። እግዚአብሔር መልሶ እንደኛ እስከሚናገሩ ድረስ ያወራሉ። እኛ ደግሞ አለን በጌታ ኢየሱስ ስሙ ይባረክ። እሱን ተከትለናል አናፍርም። እና እግዚአብሔር ይመስገን። እንደኔ የታሰሩት አሉ ይምጡ። እኔ ደግሞ ያው ልጅቷ እንደተናገረችው እዚህ ቤት ማለት ነው በጣም በሳንቲም ላይ በሆነ ነገር ላይ ፈተና እየበዛ ገንዘብ አልበረክታለ ሁሉም ነገር። ልጁም ታስሮ ቁጭ ብሏል። በሆነ ነገር የሆነ ስራ ይሰራ ነበረ። በጣም ፈተና በዝቷል። እኔም ደግሞ ያን ጅጉጥ ባገኝ እግዚአብሔር እጄን አርጥቦ ፍቃዱ ከሆነ እረጨዋለሁ፣ ቀባዋለሁ። ሁሉም ከሰላም ሽጉጡን ፈለግሽው? አዎ ፈለኩት። ዝም ብላ ጨምጨም። ሃሌሉያ እልልታ ይታል። ኢየሱስ አለን ለብሼ ሲወጣ ቤተክርስቲያን እጄ አይቶኛ አቁም ኦርቶዶክስ ጋር ማለት ነው። ጸበልም ቀረ፣ ሁሉም ነገር ቀርቷል። አሁን የልትሄጂ ነው ዛሬ ለባብሰሽ አሉን። ቸርች ደግሞ ገብርኤል ዛሬ ደሬ ገብርኤል አይደለም እንደ ቸርች ከገብርኤል የበለጠ ቸርች አለ። ኢየሱስ አለ። እሱ ጋር ነው የሚሄደው። ኑ ልሰዳችሁ።
ጠላት እየረገጥኩ ነው የወጣሁት። እኔ ኢየሱስ ጌታ ነው። ጠላት እየረገጥኩ ነው የወጣሁት። ያቀረቀሩ እኔ ኢየሱስ ጋር ነው የሚሄደው። ገብርኤል ቀርቷል። አሁን እኔ ጣዖት አላመልክም ብዬ ነው የመጣሁት። ባለፈው አጋንንት ያስወጣውበት መዝሙር ምን ነበር? ለአጋንንቱ የዘመርኩለት ስዘምር አለው። ዝም ብለህ እንደዚህ አትልም? እልልታይታ የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴ አዙሬያለሁኝ። ጌታን ማለት ያዋጣኛልና መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው አባቴ ስላለኝ አባቴ አባቴ ስላለኝ እልልታታ ኢየሱስ ያድናል። ኢየሱስ ያድናል። የዓለም ትርምስ ስላልተ አዙሬያለሁኝ አምላኬ ልባዘር መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው ድንግቴ ስላለኝ አባቴ አባቴ ስላለኝ አባቴ አይሆንም አይሰምርም ያለው አረማነው ሁኔታ ነው። ነቅቻለሁ ቃሉን በትንቢት ቃል ሽሬያለሁ። ይሆንልኛል ይሳካልኛል ይህን አውቃለሁ። አይሆንም አይሰምርም ያለው አረማነው ጠላቴ ነው ሰምቻለሁ። ቃሉን በትንቢት ቃል ሽሬያለሁ። ይሆንልኛል ይሳካል። ቁም ነገር አድርጎ የኔን ጉዳይ ክብሩን ሁሉ ጥሎ ወርዷል ከላይ አቅም በእሱ ያለኝ የሆንኩትን ሁሉ ያደርገኝ ያለቀ ነው። የኔ ጉዳይ በቀራንዮ ተራራ የምን መንከራተት ነው ወንድሜ? ያለቀ ቁም ነገር አድርጎት የኔን ጉዳይ ክብሩን ሁሉ ጥሎ ወርዷል ከላይ አቅሜን አውቃለሁ በሳለኝ የሆንኩትን ሁሉ ያደረገኝ ያለቀው ያኔ ድሮ የኔ ጉዳይ የኔ ኑሮ በቀራንዮ ቀን ያለ
አሸንፍ ቃል ያለው ኪዳን ያለው ኢየሱስ ያለው መንፈስ ያለው እሳት ያለው ይዳከበደበራ ባካፎዲያ ያካሮሳ ይባካቱራ በዲያ ሂደካራቱና ሀማካሎራሳ ቃል ያለ በፍጹም አይሸንፍ ቃል ያለው ኪዳን ያለው ኢየሱስ ያለው መንፈስ ያለው ቃል ያለው ኤሪያ ራስና ኮፌዲ ገባራ ጥቂቱን ነገር ጌታ ባርኮለት በሰላም ወጥቶ በሰላም ያድራል። እግዚአብሔር እሱ አምላክ ሆኖታል። አቤት እግዚአብሔር እሱ አምላክ የሆነው እንዴት ያድል ምስጉን አቤት እግዚአብሔር እሱ አምላክ የሆነ እንዴት ያድል ምድረ በዳውን ዓለም ልሞለት ጥቂቱን ነገር ጌታ ባርኮለት በሰላም ወጥቶ በሰላም ያድራል። አቤት እግዚአብሔር እሱ አባት የሆነ ምድረ በዳውን ዓለም ልሞለት ጥቂቱን ነገር ጌታ ባርኮለት በሰላም ወጥቶ በሰላም እንዴት ወዶት በመንፈሱ ሲሆን የያዝኩት ጥያቄ ከእጄ ላይ አጣ ዳይ ፈልጌ የፊቱ ፈገግታ መልኩን ሲያሳየኝ እንኳን ጠይቄ ዝም ብሎ ከኢየሱስ ጋር ሃሌሉያ 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 የሞተው ነገር የተቀበረው ሕይወት አገኘ አንተ ስትነካ የሞተ ነገር የተቀበረው ሕይወት ዛሬ እኮ አትሞቱም በላቸው ብለን የመጣሁት ማንም መንገድ ላይ አይቀርም አለኝ እኮ ሃሌሉያ
ይኸውልህ መጽሐፍ እንዲህ ነው የሚለው በማዳን ደስታ አጠገብከኝ ይላል። ይኸውልህ የመዳን ደስታ ሃሌሉያ። እንኳን ጌታ ረዳሽ። ይኸው ጨለማን የሚያበራ እርግማን የሚሰብር ቅባት እጅሽ ላይ አስቀመጥኩ። አሜን ይሁን አለ ይሁን። ተባረክ። አንድ ተናግሬ የሚወርደው ድኜ ተፈውሼ ነው። ዘፈን አይደለም። የስንት ዓመት ስርዓት ነው። የስንት ዓመት ቀንበር ተሰብሮልኝ ነው። ሰክሬ አይደለም። ደስታ ነው ያሰከረኝ። ድነት ነው። ስንት ዓመት የተሰቃየሁኝ ድንጋይ አንስቼ ሲወረውር ነበረ። ሰው ሲማታ ነበረ። ወንዝ ውስጥ ከተኝ ነበረ። ዛሬ ሞተች ነገ ሞተች እየተባልኩ ከዛ ሁሉ ድኜ ኢየሱስ ጌታ ነው ወደ ራሱ አምጥቶኛል። አሳልፎ አልሰጠኝም ለሰይጣን። እናንተም እንደኔ ድናችሁ መስከራችሁ ተደስታችሁ ዝለሉ። ስሙ ይባረክ። ተባረኩ። ከስቃይ ከመከራ ያውጣችሁ ኢየሱስ። ስሜ ጸጋነሽ እባላለሁ። የመጣሁት ከዚህ ከአዲስ አበባ ነው። ስለ ሁሉ ግን አንዴ ብቻ ሁላችሁ ተነስታችሁ እግዚአብሔርን አመስግኑልኝ። አንዴ ብቻ እና ክፍለ ሀገር ነኝ። እዛ እማራለሁ እና አመመኝ። ሐኪም ቤት ሄድኩኝና ሐኪም ቤት ሄድ ጊዜ የእንኩላሊትና የሐሞት ጠጠር ነው አሉኝና የአንድ ሳምንት ቀጠሮ ሰጡኝ። ከዛ በሳምንት ውስጥ የሰጡኝ መድኃኒት በጣም ብዙ መድኃኒት ነው። በቀን 15 ፍሬ ነው የምወስደው እና እንደዛ እየወሰድኩኝ በሳምንቱ ሲሄድ የሐሞቱም ትንሽ እየቀነሰ ነው። የሐሞቱ በውሃ ካልፈረሰ በሰርጀሪ እንዲወጣ ነው እነሱ ያሉት እና የእንኩላሊቱ ደግሞ በውሃ ይፈርሳል ብሎ ነበር። ከዛ የሰጡኝ መድኃኒት በጣም ጎዳኝና ተኛሁኝ። ትምህርት አቋረጥኩ። ቸርች መሄድ አቋረጥኩኝና ቤት ተኛው። ከዛ በጣም አመመኝ። መሄድ እንኳን አቃተኝ። ስለሚያቀልጠው ሎሚ በሻይና በውሃ አድርገሽ ጠጪ ያሉኝና እሱን እየጠጣሁ በጣም ያዞረኛል። መሄድ አቃተኝና ቤት ተኛሁኝ። ከዛ ማታ ማታ ስተኛ እኔ የሚነጋ አይመስለኝምና በቃ የሆነ ራሴ እንደሞተ ሰው በቃ እንደተገረዘ ሰው ተስተካክዬ ተኛለሁ። ለምን ጠዋት አልነሳም ነው የኔ ሐሳብ። እሞታለሁ ብዬ አስባለሁ። በጣም ነው ያመመኝና ከዛ ጠዋት ደግሞ ሲነጋ ለኔ አዲስ ይሆንብኛልና 12 ሰዓት ላይ ነው ውጪ የምወጣው። ውጪ ወጥቼ እስከ 1 ሰዓት ምናምን ውጪ ይሆናለሁ። ከዛ እንደዛ እያመመኝ አባቴ እዚህ ነው የሚኖረውና እዚህ ትምጣ አለና እዚህ መጣው። የዛሬ 15 ቀን እዚህ መጣሁኝና እዛ በር ላይ ያለው እግዚአብሔር ሆይ ዛሬ አንተ ፍረድልኝ ያልኩ ስገባ እዚህ መሪው ሲጸልይ ጊዜ ዛሬ እግዚአብሔር የሚፈርድላቸው ሰዎች አላችሁ እያለ ይጸልይ ነበር። አሜን ይህ እግዚአብሔር ይፈርድልኛል አልኩኝና እዛ ጋር ቁጭ አልኩኝና መጨረሻ ላይ ይሄን አኖይንቲንግ በእጃችሁ አድርጋችሁ ተቀቡት፣ ስትቀቡት እንደዚህ ዝቃችሁ ሳይሆን በአንድ ጣታችሁ ተቀቡት እያለ ነብይ ሲያውጅ እኔ ደግሞ እስኪ እኔ ጋር ይምጣ ብቻ በደንብ ነው የምቀባው ምናምን ብዬ ከዛ እዛ ጋር ቁጭ አልኩኝና እኔ ጋር ሲደርስ እንዴት በአንድ ጣቴ እንዴት ይበቃኛል? ሆዴን አይውና ስላበጠኝ አለቅሳለሁ። ሆዴን ያብጣል። እንዴት በአንድ ጣት እንዴት ይበቃኛል አልኩኝና እኔ ጋር ሲመጣ በሶፍት አድርጌ ሆዴን ተቀባሁት። ከዛ ስቀባው ሰኞ ዕለት ሐኪም ቤት ሲሄድ ቼክ ለማድረግ ነው እና እንሄዳለን። ከዛ በኋላ የሐሞት የእንኩላሊት ጠጠር እኮ ያንቺ የለብሽም አሉኝ። እግዚአብሔር ይመስገን። ከዛ እንዴት የለም ስላቸው ጊዜ የለም አንቺ 3 አልወለድሽ 4 አልወለድሽ ገና በልጅነት ሳታገቢ አንቺ ጋር ያት መጥቶ ነው ምናምን ሲሉኝ ጊዜ አሜን እግዚአብሔር ይሰራል ብዬ አመንኩኝና እሺ አሁን ስላቸው ጊዜ አሁን ያለብሽ የአንጀት ቁስለት ነው አሉኝ። ከዛ በኋላ መልሼ ተስፋ ቆረጥኩኝና የዛሬ ሳምንት መጣውና እያለቀስኩ ገባውና ዛሬ እግዚአብሔር ሆይ ወይ በሞት ፍረድልኝ ወይ በህይወት ፍረድልኝ አልኩኝ። እኔ ከትምህርቴ ተለይቼ ከአገልግሎቴ ተለይቼ እኔ በአገሬ ዘማሪ ነኝ አገለግላለሁ። ከነዚህ ሁሉ ተለይቼ እንዴት ህመምተኛ ሆኜ ጠላት በእኔ ላይ እንዴት የተለያየ በሽታ ያስቀምጣል እና ዛሬ በሁለት አንዱ ፍረድልኝ ብዬ እዛ ጋር ቁጭ አልኩኝና አለቅሳለሁ። ከዛ ነብይ ደግሞ ወደዛ ጥግ ላይ የቆምሽ ሴት ምናምን ብሎ ቃል እያወጣ እኔ እዚህ ጋር ቁጭ ያለው እሱ ባጠገቤ ቆመዋል። በኢየሱስ ስም ዛሬ እግዚአብሔር ሆይ በዚህ ነብይ አድርገህ ሳትናገረኝ እንዳያልፈኝ ብዬ እጄ እንደዛ አልኩኝና በኢየሱስ ስም እላለሁ እንዳታልፍ ከዚህ ጋር እላለሁ። ከዛ እሱ ደግሞ እኔ እዚህ ጋር ብሞት የሚል ሰው እሱ እዛው ጥግ ያለች ሴት ብሎ ይናገራል። እኔ ግን አጠገቤ ቆመዋል። ጌታ ሆይ ዛሬ ሳትፈርድልኝ
ከዚህ ጋር እንዳያልፍ በኢየሱስ ስም እላለሁ። ከዛ እሱ ደግሞ እዚህ ጋር ብሞት ብሎ የሚል ሰው አለ ሲል ባንዲ ተነሳውና አለቀስኩኝ። ለምን ታለቅሻለሽ ሲለኝ ጊዜ በቃ መሮኛል አልኩትና አለቅሳለሁ። ከዛ ለምንድነው ሲለኝ ጊዜ በቃ መረረኝ ብዬ ዝም ብዬ አለቅሳለሁ። ከዛ በኋላ የሞት መንፈስ ብሎ ካንቺ ጋር በቃ ከዚህ በኋላ ሞት አይሆንም ብሎ ጸለየልኝ። አሁን በስነ ስርዓት ሄዳለሁ፣ በስነ ስርዓት እመገባለሁ፣ ጤነኛ ሆኜ እኖራለሁ። እግዚአብሔር ይመስገን። እግዚአብሔርን አመስግኑ። የለም እኔ ማለት ያመኝ ነበር። ቆይ የአንጀት ቁስለት ደግሞ ቀጣይ ብለውሽ ነበር አይደል? እሱስ እንዴት ሆነ? ጠፋ? እሱ የቀጠሩኝ የዛሬ ወር ብሎ ነበር የቀጠሩኝ እና የዛሬ ሳምንት ደግሞ እዚህ ስመጣ በቃ ሳምንት መጥቼ መመስከር አልችልም ወይ ብዬ ነበር። ግን እነሱ ያሉኝ የወር ቀጠሮ ነው። እኔ ግን በሽታው የለም፣ ምንም አይለኝም። አሁን ምንም ነገር ሰላም ነኝ። እግዚአብሔር ይመስገን።